جمعية الدعوة والإرشاد وتوعية الجاليات بحفر الباطن أمة. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. ودي تكبراتو مسلم ወንድሞችና እህቶች ባላችሁበት ቦታ የአላህ ሰላምታና እዝነትና የአላህ ጥበቃ ይድረሳችሁ ያልኩኝ ዛሬ የምንተዋወሰው العمرة صفة العمرة የዑምራ አፈጻጸም እናያለን ባጭሩ ኢንሻአላህ። አላህ ጀለ ወዐላ ዑምራን ማድረግ ከሐጅ ጋር አላህ ጀለ ወዐላ መሽሩዕ አድርገው ልናል። ኢንሻአላህ ዛሬ የምንዳስሰው የተወሰኑ ነጥቦች ዑምራን በተመለከተ አንደኛ የዑምራ ማለት ምን ማለት ነው፣ እንደዚሁም ዑምራ አህካሙ ወይም በይኑ ምንድነው፣ እንደዚሁም የዑምራ ትሩፋቶችና የዑምራ ተግባራትን እናያለን። እንደዚሁም ዑምራ የሚያደርግ ሰው የሚከለከላቸው ነገሮች መጠንቀቅ ያለባቸው ነገሮችን እናያለን ማለት ነው። ዑምራ በአጭሩ ሚቃት ማለት ዑምራ የሚደረግበት ቦታ ደርሶ ዑምራ ማድረግ መወሰን ነው። ሁለተኛ እንደዚህ ካዕባን 7 ጊዜ መዞርና ካዕባን ከዞሬ በኋላ 2 ረክዓ መስገድ፣ እንደዚሁም ሰፋና መርዋ መካከል 7 ጊዜ መመላለስና ጸጉሩን ማሳጠር ወይም መላጨት የሚለው ዑምራ ባጭሩ ይሄንን ሲመስል ኢንሻአላህ ዑምራ ማለት ምን ማለት ነው ከመለው እንጀምራለን። ዑምራ ማለት አንድ ሰው ወደ አላህ ቤት ወይም ቤቱላሂል ሐራሚን በመሄድ ለአላህ ብለው የተወሰኑ የዒባዳ ተግባራትን መተግበር ይሄ ዑምራ ይባላል ማለት ነው። ዑምራ ብይኑስ ምንድነው ስንል ብቃት ያለው ብር ያለው ችሎታ ያለው በእድሜ አንድ ጊዜ ዑምራ ማድረግ ግዴታ ይሆንበታል ነው ብይኑ። ሁክሙ ይሄን ይመስላል። የዑምራ ፈዳኢል ዑምራ የዑምራ ትሩፋቶችስ ሙስሊሞች ለምንድነው ከሩቅ ቦታ ከሩቅ ሀገር ገንዘባቸውን ጊዜያቸውን ሰውቶ ዑምራ ደጋግሞ የሚያደርጉት ስለምንድነው? ምንድነው ያነሳሳቸው ብለን ስናይ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች አሉ። ይህም አጋጣሚ በመጠቀም ቤቱላህ ሐራም አካባቢ ጅዳ፣ ሪያድ ወይም በአጠቃላይ ሳዑዲ አረቢያ ለመኖር እድል የወፈቃቸው ሰዎች 10 ዓመት 12 ዓመት ተቀምጣችሁ ዑምራ ሳታደርጉ የቆያችሁ በጣም ይቆጫችኋል። ሰው ከኢትዮጵያ ደጋግሞ በአመት 2-3 ይመጣል። እኛ ደግሞ እዚህ ሆነን ዑምራን የማናደርግበት ምክንያት ይሄንን ፈዲላ ወይም ትሩፋትን ስላላወቅን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ العمرة إلى العمرة كفارة لما بينهما። ነብዩ አለይሂ ሰላቱ ወሰለም ባዲሳቸው ምናሉ አንድ ዑምራ አድርጋችሁ እስከሚቀጥለው ዑምራ ድረስ ያለው መካከል ጊዜያቶች የሰራችሁት ኃጢአት ይሰረዝላችኋል አሉ ነብዩ አለይሂ ሰላቱ ወሰለም። ኃጢአት እንዲሰረዝ ያደርግልናል ማለት ነው ዑምራ። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ታቢዑ بين الحج والعمرة فإن متابعة بينهما تنفي الذنوب بالمغفرة كما ينفي الكير خبث الحديد رواه مسلم. سبحان الله. حجين ካደረጋችሁ በኋላ ዑምራን አስከትሉት ዑምራን አስከትሉት ዑምራ ካደረጋችሁ በኋላ ሌላ ዑምራን ደጋግማችሁ አድርጉ። ሐጅ አድርጋለሁ አንድ ዑምራ አድርጋለሁ ብላችሁ ከማውራት ይልቅ ኢባዳን አብዙ ነው። የምናወራ ከሆነ ዑምራ ስናደርግ ሐጅ ስናደርግ ፎቶ ተነስተን የምንለቅ ከሆነ ይሄ ሪያ ይባላል፣ ሱምዓ ይባላል። ሪያ የገባበት ሱምዓ የገባበት ኢባዳ አጅር የለውም፣ አጅሩን ያበላሻል። ለምን? ሽርክ ነውና። الشرك الأصغر يهبط العمل الذي صاحبه። ትንሽዋ ሽርክ ኢባዳችን ላይ ከገባች የገባችበት ኢባዳ ዜሮ ታደርጋለች። ስለዚህ ዑምራ ስናደርግ ውድ ወንድሞችና እህቶች ፎቶ ተነስተን ባንለቅ ይመረጣል። ለምን? فإن متابعة بينهما حجنا عمرة بإخلاصنا بعبادانية ما كتاتلو تنفي الذنوب بالمغفرة በምህረት ወንጀሎችን ያስወግዳሉ። ምህረት አገኝተን ወንጀሎችን እንዲወገድልን ነው የምንፈልገው ወይም
ፎቶ ተነስተን ሚዲያ ላይ ለከን ሰዎቹ ማሻአላህ ማሻአላህ ብሎ ኮሜንት እንዲጽፉልን የምንፈልገው ወይ ኃጢአት እንዲሰረዝልን ከሁለቱ አንዱ መምረጥ ይጠበቅብናል። ነብዩ ሰለላሁ ዐለይሂ ወሰለም በዒባዳንያ በኢኽላስ ሐጅና ዑምራን ማከታተል ዑምራን ማከታተል ወንጀልን ያስወግዳል በመግፊራ በምሳሌ ያስቀመጡልን ከማ ዩንፊል ኪሩ ኹቡት አልሐዲድ ብረት እሳት ውስጥ ገብቶ ሲቀጠቀጥ ምን ይሆናል? ቆሻሻዎች ይወገዳሉ አይደለም እንዴ? እንደዚህ ከኛ ከፋይላችን ኃጢአቶች ይሰረዙልናል አሉ ነብዩ አለይሂ ሰላቱ ወሰለም። ሶስተኛው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? ዑምረቱን ፊ ረመዳን ተቅዲ ሐጀተን አው ሐጀተን መዒ። ማሻአላህ ነብዩ አለይሂ ሰላቱ ወሰለም በረመዳን ዑምራ ያደረጋችሁ እንደሆነ ሐጅ ጋር ይስተካከላል ሚንዳው አሉ። ዑምራ ፊ ረመዳን ከሐጅ ጋር ይስተካከላል ሚንዳው። ነብዩ ምን አሉ? አው ሐጀተን መዒ ወይ ከኔ ጋር ሐጅ እንዳደረገ ይቆጠርለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ዳዕዋ የሚያደርግ ሰው የዲን ፍቅህ የለውም፣ የሐዲስና የቁርአን ፍቅህ የለውም። ይሄን ሐዲስ ሰማና እኔ ረመዳን ውስጥ ዑምራ አድርጋለሁ ሐጅ ማድረግ አይጠበቅብኝም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልዑምራ ፊ ረመዳን ተቅዲ ሐጅ ጋር ይስተካከላል ስላሉ አለ ሰውየው ማለት። ሐዲስ ፋም ያስፈልጋል፣ ዳዕዋ ፋም ግንዛቤ ያስፈልጋል፣ ቁርአንም ትምህርት ያስፈልጋል። ስለዚህ ሐጅ ዑምራ ረመዳን ውስጥ ማድረግ ሐጅ ሚንዳ ይሰጠዋል ማለት የሐጅ ዋጅብነትን ያስወግዳል ማለት አይደለም። የሐጅ ግዴታነቱ አርካን ሩክን ምን አርካን الاسلام ይጠየቅበታል። ግን ረመዳን ውስጥ ዑምራ ማድረግ ሚንዳው የሐጅ ሚንዳ ጋር ይስተካከላል ከረመዳን ማለት ነው። ዑምራ መቼ ነው የሚደረገው? ዑምራ ማንኛውም ወር ማንኛውም ጊዜ ማድረግ ይችላል አንድ ዑምራ አድራጊ ማለት ነው። طيب ዑምራ ትሩፋትን ይሄንን ይመስላል። طيب የዑምራ ተግባራት እንዴት ነው የሚፈጸመው ስንል አንደኛ አንድ ዑምራ አድራጊ ሚቃት የሚባለው ቦታ ላይ መገኘት አለበት። ሚቃት ማለት ሐጅ የማድረጊያ ቦታና ዑምራ ማድረጊያ ቦታ ሚቃት ይባላል። አንድ ዑምራ አድራጊ ወንድም ሆነ ሴት ሚቃት ለምሳሌ ጣኢፍ ከሆነ ጣኢፍ፣ መዲና ከሆነ መዲና እዛ ከደረሰ በኋላ ዑምራ ማድረግ ነይቻለው ካለ በኋላ ለበይከ ዑምረተን ይላል። ለበይከ ዑምረተን ይላል። ሚቃት ማለት ዑምራ ማድረጊያ ቦታ ማለት ነው። ዑምራ ማድረጊያ ቦታ እዛ እንደደረሰ ሁለት ፎጣዎችን ያዘጋጃል። ወንድ ከሆነ ማለት ነው ይታጠባል። ከታጠበ በኋላ ሚዛ ምንድነው ሚቃት ላይ ቆሞ ዑምራ ማድረግ ነይቻለው ይላል። ይህ ማለት ደግሞ ዑምራ ከሩክን ዑምራ መፈጸሚያ ሩክኖች አንደኛው ነው ማለት ነው። ይህን ካለ በኋላ ለበይከ ዑምረተን ሰውነቱን ከታጠበ በኋላ ለበይከ ዑምረተን ዑምራን ስራ አቤት ብያለው። ዑምራ ለመተግበር አቤት ብያለው። የአባታችን ኢብራሂም አቡል አንቢያ የነበረው ወአዝን ፊ الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق ያ ኢብራሂም ሆይ አንተ መልእክት አስተላልፍ፣ ይሄን ቤት መጥቶ ሰዎቹ ሐጅ እንዲያደርጉ ብለው ነብዩላህ ኢብራሂምን ካዘዛቸው በኋላ ነብዩላህ ኢብራሂም ቆሞ ጥሪ አድርጓል። ሐጅን የሚያደርግ ዑምራ የሚያደርግ የአላህን ቤትን የሚዘይር ካዕባን ጠዋፍ የሚያደርግ የነብዩላህ ኢብራሂም ጥሪ አላህ አሰምቶታል። ከስንት ሺህ ዓመት በፊት የተደረገው ጥሪ አላህ አንተን ወፍቆ አቤት ብለ ለበይከ ማለትህ ለአላህ ጥሪ አቤት ብያለው ማለት ነው። አልহামዱሊላህ ረብል ዓለሚን አላህ ሐጅ የወፈቃቸው ዑምራ የወፈቃቸው የአላህን ጥሪ የነብዩላህ ኢብራሂም ጥሪ አቤት ማለት ነው። ለበይከ ዑምረታን ማለት طيب ለበይከ ዑምረታን በልብከ ነጥከ በኋላ በሚላስ ለበይከ ዑምረታን ትላለ። ወንዱም ለበይከ ዑምረታን ይላል። ይሄ አንደኛው ሩክን ተሰርቷል፣ ዑምራ ውስጥ ገብተሃል ማለት ነው። ከዛ ምን ትላለን? لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. ይሄን በተደጋጋሚ ከመዲና እስከ መካ ድረስ ወይም ኢህራም ካደረክበት ቦታ ከየትኛው ሚቃት ይሆን ይሄንን ደጋግሜ ትላለ ማለት ነው። አታቆም ማለት ነው። ለበይካ አቤት ብያለሁ اللهم ጌታ ለበይካ አቤት ብያለሁ ላ ሸሪከ ለከ
ላንተ ምንም አጋርና ቢጤ የለም ለበይካ ቤት ብያለሁ ኢነል ሐምዳ ምስጋና ወንዕመታ ጸጋ ለካ ላንተ ነውና ወልሙልካ ንግስናው ላ ሸሪከ ለካ በምንም ውስጥ ካንተ ጋር አጋር የለም እንዳለ በሙሉ ይሄ ተውሂድና የአላህን አንድነትን ለማረጋገጥ ማለት ነው ይሄ ዋህብያ ቃል ነው የነብዩ ቃል ሰለላሁ ዐለይሂ ወሰለም ተውሂድን ደጋግሞ እንድንል አላህ ነብዩ ሰለላሁ ዐለይሂ ወሰለም ነው ያስተማሩን ማለት ነው طيب እንደ ለበይካ እያለ ለምን 5 ሰዓትም 6 ሰዓትም አይሆንም ለበይካ እያለ ካዕባን አካባቢ ወይም ቤቱላህ ሐራም መካን ሲደርስ ቀኝ እግሩን አስቀድሞ ቢስሚላህ ለመስጂድ የሚገባ ዱዓ እያለና 2 ረካዓ መሰገድ የሚባል ነገር ታያ የለም ምንድነው የሚጀምረው ጠዋፍ ከጠዋፍ ይጀምራል ማለት ነው ሁለተኛው የዑምራ ሩኩን ጠዋፍ ማለት ካዕባን 7 ጊዜ መዞር ማለት ነው كيفية الطواف እንዴት ነው ጠዋፍ የሚያደርገው አንደኛ ሐጀሩል አስወድ አካባቢ ካዕባውን በግራው ላይ አርጎ አረንጓዴ ምልክቱን በቀኙ አርጎ ሐጀሩል አስወድ አቅጣጫው ቆሞ ቢስሚላህ አላሁ አክበር ብሎ ይጀምራል ማለት ነው አንደኛና ሁለተኛ ሶስተኛው ዙር ላይ ፎጣውን ከቀኝ ትከሻው አውጥቶ ከስር አርጎ በግራው ላይ አድርጎ ይሄንን ቀኙን ትከሻውን ባዶ አድርጎ ሶስቱ ዙሪያ ላይ ባዶ ትከሻ ይሮጣል በሩጫ ይሄዳል ሶስቱ መጀመሪያ አንደኛ ሁለተኛ ሶስተኛ ላይ በሩጫ ነው የሚዞረው መቼ ዛህማ ካለለ ማለት ዛህማ ካለ ትከሻውን አጋልጦ ፎጣውን ከስር አድርጎ ኖርማል ዛህማውን ህዝቡን ላለመጨናነቅ ኖርማል አረማመድ ተራምዶ 7ቱን ይጨርሳል ማለት ነው ካጀራስ ወጀምሮ መጨረሻው ሩኩን አካባቢ ከካዕባ በፊት ያለችው ሩኩን የማኒ ሩኩን ትባላለች እዛ ሲደርስ ከቻለ ካዕባውን ይዳስሳል ካልቻለ ደግሞ እንደዚሁ በሩቅ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ይሄን ዱዓን ይደጋግማል ማለት ነው ካዕባ ሲዞር ቁርአን መቅራት ወይ የፈለገው ዱዓ ማብዛት ነው የሚጠበቅበት እንጂ ኢባዳ ውስጥ ነው እንዳለው ወሬ መውራት ተፈቀደ እንጂ ልክ ሰላት ውስጥ እንዳለው ራሱን መቁጠር አለበት በዚህ መልክ 7 ጊዜ ካዕባውን ዞሮ ከጨረሰ በኋላ 2 ረካዓታይ ጠዋፍ የጠዋፉ 2 ረካዓ በመባል የሚታወቅ 2 ረካዓን ይሰግዳል ማለት ነው ከቻለ መቃሙ ኢብራሂም ቆሞ የቆመበት ከኋላ ይቆማል ቆሞ 2 ረካዓታይ ጠዋፍ ይሰግዳል የጠዋፍ ረካዓ በመባል ይታወቃሉ ማለት ነው ካልቻለ ደግሞ እዛው አካባቢ በተመቸው ቦታ 2 ረካዓ የረካዓቱ ጠዋፍን ይሰግዳል አንደኛው ረካዓ ላይ ሱረቱል ፋቲሃና ቁል ያ አዩሀል ካፊሩን ይቀራል ሁለተኛው ረካዓ ላይ ደግሞ ፋቲሃና ቁል ሁወላሁ አሐዱን ይቀራል ማለት ነው ይሄንን 2 ረካዓ ከሰገደ ስጁድ ውስጥ ዱዓን አብዝቶ ይሄንን ከሰገደ በኋላ ወዴት ይሄዳል ወደ ሶፋና ወደ መርዋ ሶስተኛው ሩኩን ለመፈጸም ወደ ሶፋና መርዋ ይሄዳል ማለት ነው ከሶፋ ተራራ ላይ ወጥቶ ከዛው ይጀምራል የአላህን ቃል በማንበብ ይጀምራል ኢነ ሶፋ ወልመርወተ ሚን ሸዓኢሪላህ ሶፋ የሚባለው ቦታና መርዋ የሚባለው ቦታ የአላህን ብቸኝነትና የአላህን አንድነት ከሚያመላክቱ ምልክቶች ናቸው እያለ ይህንን አያ በማንበብ ተራራው ሶፋ ተራራ ላይ ቆሞ ወደ ካዕባ በእጁ ወይም እንደዚህ ዞሮ ምን ይላል ላ ኢላሃ ኢላላህ وحده لا شريك له له الملك وله الحمد وهو على كل شيء قدير لا إله إلا الله وحده أنجز وعده ونصر عبده وهزم الأحزاب وحده ይሄንን ዱዓ ደጋግሞ 3 ጊዜ ካለ በኋላ ሰዓዩን ወይም ከሶፋ ወደ መርዋ ጉዞውን ይጀምራል ማለት ነው ይሄደ ያለ በፊት ለፊቱ አረንጓዴ ምልክት ይታይበታል አረንጓዴ ምልክቱ ላይ ሲደርስ ይሮጣል ማን ወንድ ይሮጣል እስከ መጨረሻው አረንጓዴ ድረስ ሮጦ ይጨርሳል ሴቶች ኖርማል አረማመድ ይራመዳሉ እስከ መርዋ ድረስ ከሶፋ መርዋ ደርሶ አንድ ይቆጠርለታል እንደ ካዕባው ሙሉ ዙረት አይጠበቅበትም መርዋ ላይ ወጥቶ ተራራ ላይ ወጥቶ ሶፋ ላይ ያለውን ይደጋግማል ምን ላ ኢላሃ
إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا إله إلا الله وحده أنجز وعده ونصر عبده وهزم الأحزاب وحده مروى لايم إهن الدعاء بلو ሁለተኛው ከመርዋ ወደ ሰፋ ሁለተኛ ሰዓዩን ይጀምራል አረንጓዴ ምልክት ላይ ሲደርስ ደግሞ ይሮጣል ማለት ነው ሰፋ ላይ ሲደርስ ሁለቱን ሰርተውታል ከሰፋ ሶስተኛን ይጀምራል ልክ ቅድም እንዳለው ዱዓን لا إله إلا الله ይደጋግማል ሰባቱ ላይ ማለት لا إله إلا الله وحده لا شريك له የሚመለክ በእውነት አምላክ የለም ከአላህ በስተቀር ምንድነው አጋሪና ቢጠ የለውም ለሁል ሙልኩ ንግስና የሱ ነው ወለው ሐምዱ ቢዝጋና ብሎም ለሱ ነው وهو على كل شيء قدير ሁሉም ነገር ላይ ቻይ የሆነ ጌታ ነው አልችልም የሚባል ነገር የለም لا إله إلا الله وحده ሌላ አምላክ የለም ከአላህ በስተቀር ብቻው ተመላኪ አንጀዘ ወዕደ ቃሉን የሞላለት ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወነሰረ عبده ለነብዩ ሰለላሁ ዐለይሂ ወሰለም ምንድነው እሱን ድል ያጎናጸፈ وهزم الأحزاب وعده ጭፍሮቹን አላህ Subhanahu Wa Ta'ala በብቻው የደመሰሳቸው መካን ሙስሊሞች እንዲቆጣጠሩ መዲናን ሌላው ዓለም الاسلامين አላህ ጀለ ወዐላ በራሱ ድል አጎናጽፏቸው ሙስሊሞችን የበላይ ያደረጋቸው ጌታ አላህ ብቸኛና ብቸኛ ነው ይላል ትርጉሙ طيب መጨረሻ ደግሞ الحلق او التقصير ሰዓይን እንዳጠናቀቀ ወንድ ከሆነ ጸጉሩን መላጨትና ወይም ማሳጠር ነው ሙሉ ሙሉ መጫን መላጨት ይበልጣል ነው ሴቶች ደግሞ እቺን የምታክል ከጸጉራቸው መቁረጥ ይፈቀድላቸዋል መላጨት አይፈቀድላቸውም ማለት ነው መጨረሻ ኡምራ ላይ ያለው ሰው የሚከለከሏቸው ነገሮች አሉ አንደኛ ኡምራ ያደረገ ሰው ከሰውነቱ ጥፍርም ሆነ ጸጉር ማስወገድ አይቻልም እንደዚሁም ኡምራ ካደረገ በኋላ ከኡምራ በፊት እንጂ ሽቶ ነገር መቀባት አይፈቀድለትም ማለት ነው እንደዚሁም ሐራም ምና ሐራም ዙሪያ ያሉ እንስሳዎችን ማደን የተከለከለ ነገር ነው ተጥሎ ያለው እቃ ወይም የፈለከው ነገር ማንሳት አይፈቀድም ማለት ነው ለሚመለከተው አካል ለማስረብ ካልሆነ በስተቀር እንደዚሁም ሴት ልጅ ኒቃብ መልበስ አይፈቀድላትም ለወንዶች ሁለት ፎጣ ነው የሚፈቀደው የተሰፋ ነገር መልበስም አይፈቀድለትም ለወንድ ለሴቶች የተገደበ ልብስ የለም ግን ኒቃብ መልበስ አይፈቀድላቸውም ኡምራ ካደረጉ በኋላ ወንዶች አጅነቢ ጋር የሚጓዙ ከሆነ ራሳቸው ላይ የሚያደርጉት ነገር ፊታቸውን መሸፈን እንጂ ኒቃብ አያደርጉም ማለት ነው ወንድ ጸጉሩ ራሱን መሸፈን የሰፋ ልብስ መልበስ አይፈቀድለትም እንደዚሁ ኢህራም ላይ ያለ መታጨት ኒካ ማሰር አይቻልም ማለት ነው ይሄን ነገር የመሳሰሉ ነገሮችን መታቀብ ይተበቅበታል አላህ ጀለ ወዐላ ዑምራ አድርጎ አጅር አላህ ሰጣቸው በጀነት ከሚታደሉ ሰዎች አላህ ያደርገን هذا وصلى الله وسلم وبارك على سيدنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته